ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ዶክተር አብይ እርሶ ለዚህ ከሀገር አመራርነት አይመጡንም መውረድ አለብዎት ብለንም የመናገር መብታል አቀፌስ የሚሰጣቸዋል ችግር አይደለም። ህገ መንግስታችንም ሐሳብን በነጻነት የመግለጽ መብትን ሲሰጠን ሰው ኤሊሚኔት ማድረግ የፈለግነውን ሐሳብ ከኃይል አማራጭ ውጪ እንድናቀርብ ነው። የዛሬ ፍራቻ ብቻ ሳይሆን የሚሻገር ፍራቻ ሌላው ሰው በሐሳብ ልቆ ካሸነፈ ክላሽ አያስፈልገን። ተቃቅፈን ተቀብሎ የጀመርነው ያስቀጥላል። እኛ ደግሞ ወይ እንጠቅላለን ወይ እናስተምራለን። የነብርን ጭራ በመያዝ ተጀምሯል። በትውልድ እንዳስጨራሽ ግብግብና ተጋድሎ ነብሩ ወደ አሮጌ አሳማነት ተቀይሯል። ሙሉ በሙሉ ጥልል ፎክር ጥቂት ብቻ ቀርቶናል። የመጨረሻው ድል አዳራሽ ታዛ ላይ ቆመን ጠላቶቻችን 4 ኪሎ አድርሰን ስንመለስ ገና እንጦጦ ሳንደርስ ጠላቶቻችን እኛን የማያጠፋ አዋጅ ሲያውጁ ቁመን መስማት አንችልም። እሱን አንፈቅድ። በ3 ወር በ5 ወር መንግስት ሆናለሁ የሚባል ቅዠት ግን ኢትዮጵያ ውስጥ አይሰራም። ቅዠት ነው እሱ። አሁን ባለው ሁኔታ አብይ አህመድን ማንንም ሰው በጦርነት ታገኝ ይችላል። ብቃት ያላቸው አክሉት መምራት የሚችል ተደርጎ አይታሰብም። አክሉት የኛ ፓርቲ ማንም ኦላም አይችለው፣ ፋኖም አይችለው፣ ቲዲኤፍም አይችለው። ይሄን ካደረግን በኋላ ይሄን ድል ከመጣን በኋላ የጎደለ ይተባበሩ ማይችሉ የመጡትን ብሎች ሪያሊቲ እሱ በልኩ ማየት ጥሩ ነው። ቦርደር ላይ ያሉት ትክክል ነው። ምክንያቱም ቦርደር ነው የፈል እስከ ማክሲመም መሄድ እስካለበት ርቀት የሚሄድ ነው። ኢትዮጵያ ውስጥ አንድ መንግስት ነው የሚቀጥለው። እኔ የመራው መንግስት ምርጫው እስከሚመጣ ቢያንስ ለአንድ ዓመት ተኩል ቢያንስ ነው ያልኩት። ጉዳይ ለአፍታም ቢሆን መዘናጋት ተገቢ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ደሊቨሪ ውጤትም ለእርሱ ነው ያዘንኩት። ምክንያቱም በዚህ ሁሉ ጨለምተኝነት፣ በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድነው የሚሰጡት? እርሱ በጨለማ ተውጠው ከጨለማ ብርሃን ያወጣ፣ ከጭንቀት ብርሃን ያወጣ። ተስፋ እንዴት አይሰንቁም? ይሄን አልቻላችሁም እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ የሚፈለገው በጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለምና የምንውልበት የምንሰማው የምንነጋገርበት ጉዳይ በገደል ማሚቶ ተመልሶ እያስተጋባብን እሱ ነገር እየኖርነው እንዳይሆን ጥንቃቄ ቢደረግ መልካም ነው ለማለት ነው። እና ይሄ ሁሉ የመለስኩት እርሶ ምላሽ እንደማይፈልጉ ቢናገሩም ለተከበሩ መሪን እየሰደብክ መሪን እያዋረድክ ለምንም ይሁን በቃ መሪህ ነው፣ አለቃህ ነው፣ እሱን አክብር። ብትፈልግ መንፈሳዊ ነገር ማንበብ ትችላለህ። እዛ ቁጭ ብሎ ተጽፎ ታገኘዋለህ። እኔን ካላመንክ መሪን ማክበር ምን ያክል ዋጋ እንዳለው ምን ያክል ምንዳ እንዳለው ጋዜጠኛ ሰለሞን እንዲነግራችሁ የምትፈልጉ ሰዎች የፈለጋችሁትን መጽሐፍ አንብቡ። መሪን አራክስ የሚል ፍልስፍና በዓለም ላይ የለም። እንዲህ ሲሆን ነው ትውልድ የሚባረከው። እንዲህ ሲሆን ነው ትውልድ ዘመኑን የሚሻገረው። እንዲህ ሲሆን ነው ትውልድ የሚዋጀው። በነገራችን ላይ ቀይ ባህር ያስፈልገናል ኢምፖርታንት ነው የማይል ዓለም አለ እንዴ? ከምስራቅ ጫፍ ከምዕራብ ጫፍ ያስፈልጋል እኮ እዚህ ያሉ ሰፈራችን። ምን ነው እኛ ስንፈልገው ኖሮ ነው። ማንንም የማውረድ ፍላጎት የለንም። በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን። ግን ኢትዮጵያ ወደ ኤርትራ፣ ወደ ሶማሌ፣ ወደ ጅቡቲ፣ ወደ ኬንያ ወይም ወደ ሌላ ጎረቤቶቻችን አንድ ጥይት የመተኮስ ፍላጎት የላትም። በሉዓላዊነታቸው ጥያቄ የላትም። እያልን ያለነው በአፍሪካ ምርጥ አየር መንገድ አለን፣ እሱን ንጋራና ውሃ አጋሩን። በአፍሪካ አንደኛውን ግድብ ገንብተናል፣ እሱን ንጋራና አጋሩን። እናንተም ችግር አለባችሁ ኢኮኖሚ፣ እኛም ችግር አለብን፣ ተያይዘን እንደግ
ነው ያልነው። አየር መንገድን እንጋራ ማለት እንዴት ጦርነት ሊሆን ይችላል? ህዳሴ ግድብ እኮ ስሙ ራሱ ኩራት ነው፣ እንኳን ልትጋራው ቀርቶ በስንት መከራ እኮ የገነባነው ጉዳይ ነው። እሱንም ቢሆን እንጋራ፣ ግድ የለም ፍሬሽ ውሃ እንጋራ ነው እየተባለ ያለው። ይህንን ጉዳይ በሰከነ መንገድ በሰላማዊ መንገድ መወያየት ጥሩ ነው። ሰላሜን አምጣ ይላል። ሰላም ያለውማ አንተ ጓዳ የደበቅከውን ሰላም አደፍራሽ ስታወጣ ይመጣል። ሌላ መንገድ የለውም። እኛ ሌላ ሀገር ወሮን ቢሆን ኖሮ ይታይ ነበር። ችግሩ ያለው ውስጣችን ነው። በማይረባ ጉዳይ ነው ጊዜያችንን ሀብታችንን የምናባክነው። በሚረባ በሚፈይድ ነገር ሀገርን በሚያለማ ነገር ላይ ብናውለው አብዛኛው ችግር ሊቀረፍ ይችላል። ጊዜያችንን በመልካም ነገር በጥሩ ነገር ብናጠፋ ይሄን መላው ኢትዮጵያ ሕዝብ ቆም ብሎ ማሰብ መጠየቅ ያለበት ይመስለኛል። ያን ካደረገ አያያዛችን መንገዳችን የሚያመላክተው ነገር መለወጥ እንደምንችል ስለሆነ ልንቀየር እንችላለን። የቻሉ ያግዙናል፣ ያልቻሉ ይተውናል፣ ያልገባቸው ይተቹናል፣ ያልፈለጉ ይቃወሙናል። ነገር ግን ወገባችንን አስረን ነገን እያየን ከሰራን ያለ ጥርጥር ማሸነፋችን አይቀርም። ማሸነፍ የምንፈልገው ሰዎችን አይደለም። እኛ ማሸነፍ የምንፈልገው ነጋችንን ነው። ለልጆቻችን የምንተወውን ነገ ማሸነፍና ሀገራችንን ማስዋብ እንፈልጋለን።